እሺ ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩኝ ትምህርት እነዚህን የአማርኛ ፊደላቶች ወደ እንግሊዘኛ እንዴት መቀየር እንደምንችል እያንዳንዳቸው የነዚህ የአማርኛ ፊደላቶች ውክል በእንግሊዘኛ እነማን እንደሆኑ እያንዳንዳቸው ድምጻቸውን አብረን እናያለን። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት በዚህ ቪዲዮ ያላወቃችሁትን ትማሩበታላችሁ፣ ታውቁበታላችሁ በማለት ይህንን ቪዲዮ አዘጋጅቼላችኋለሁ። እስከመጨረሻው እንድትከታተሉ ስል ከወዲሁ አሳስባለሁ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉት ስል በትህትና እየጠየቅኩኝ በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ማሳወቅ ወይንም መግለጽ ፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ቆዩ። እሺ ሀ ሆ ሂ ሃ ሄ ህ ሆ። እንግዲህ በአማርኛ ሀ ስንል በእንግሊዘኛ ውክሎች ወይም የተወከሉን ሌተሮች ኤች ኤ፣ ሁ ስንል ደግሞ ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ደግሞ ኤች ኤ፣ ሄ ስንል ኤች አይ ኢ ወይንም ኤች ኢ ማድረግም እንችላለን ማለት ነው። ህ ስንል ኤች ብቻ፣ ሆ ስንል ደግሞ ኤች ኦ ብለን እንጽፋለን ማለት ነው። እሺ ለ ስንል ደግሞ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ኢ ኦር ኤል አይ ኢ፣ ል ኤል ብቻዋን፣ ሎ ስንል ደግሞ ኤል ኦ ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ማነች እቺ? መ። መ ስንል ኤም ኢ፣ ሙ ስንል ደግሞ ኤም ዩ፣ ሚ ስንል ኤም አይ፣ ማ ስንል ደግሞ ኤም ኤ፣ ሜ ስንል ኤም አይ ኢ፣ ም ስንል ኤም ብቻ፣ ሞ ስንል ደግሞ ኤም ኦ ብለን እንጽፋለን ማለት ነው። ሶሪ። እሺ ሰ ስንል ደግሞ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ ብቻ፣ ሶ ኤስ ኦ ብለን እንጽፋለን ማለት ነው። እሺ ረ ስንል አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር ብቻ
ሮ አርኦ ብለን እንጽፋለን ማለት ነው። ቀጣይ ማነች? ሸ ሸ ስንል SHE ሹ SHU ሺ SHI ሻ SHA ሼ SHIE ሽ SH ብቻ ሾ SHO ብለን እንጽፋለን ማለት ነው። እሺ ቀጣይ ቀ ቀ ስንል KE ወይንም ይችንን ኮንሶናንቷን ኪው ማድረግ እንችላለን። KE ቁ KU ቂ KI ቃ KA ቄ KIE ቅ ኬ ብቻ ቆ KO ብለን እንጽፋለን። እሺ ቀጣይ በ በ ስንል BE ቡ BU ቢ BI ባ BA ቤ BIE ብ ቢ ብቻ ቦ BO ብለን እንጽፋለን ማለት ነው። እሺ ከዚህ ጋር ማነች? ቨ አይደለ? ቨ ስንል VE ቮ VU ቪ VI ቫ VA ቬ VIE ቪ ብቻ ቮ VO ብለን እንጽፋለን ማለት ነው። እሺ ቀጣይ ተ ተ ስንል TE ቱ TU ቲ TI ታ TA ቴ TIE ት ቲ ብቻ ቶ ስንል TO ብለን እንጽፋለን ማለት ነው። እሺ ቀጣይ ቸ ቸ ስንል CHE ቹ CHU ቺ CHI ቻ CHA ቼ CHIE ቺ CH ብቻ ቾ ስንል CHO ብለን እንጽፋለን ወይንም እናነባለን ማለት ነው። ኦኬ እና ስንል ደግሞ NE ኑ NU ኒ NI ና NA ኔ NIE ን ብቻ ኖ NO ብለን እንጽፋለን ማለት ነው። እንግዲህ ውድ ተመልካቾቼ እዚህ ጋር የምትመለከቷቸው እነዚህን የአማርኛ ፊደላቶችን ወደ እንግሊዘኛ ሌተሮች ቀይረን የተነባቢና የአናባቢን ድምጽ ባንድ ላይ አዋህደን በዚህ መንገድ አይተናቸዋል። በሌላ ቪዲዮም ደግሞ ቀሪ እዚህ ጋር ያመጣኋቸውን ወይንም እዚህ ጋር ያልጻፍኳቸውን በክፍል 2 ይዤላችሁ ቀርባለሁ።
እናንተ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጋችሁ ለሌሎች ዳረስ አድርጋችሁ እናንተም በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀምጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ እናሳስባለን። ለዛሬ ትምህርታችን ከዚህ ጋር እናበቃለን። መልካም ጊዜ